ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካዮቻችን ከፕራይም ሚዲያ የሰዓቱ መረጃዎች ተጀመሩ። ከመረጃዎቹ ጋር አለምሰገድ አበበ። ጠቅላይ ሚኒስትር አብይ አህመድና ልዑክ ቡድናቸው ጣሊያን ሮም ገብተዋል። በቆይታቸውም ከጠቅላይ ሚኒስትር ጆርጂና ሜሎኒ ጋር ውይይት ያደርጋሉ ተብሎ እንደሚጠበቅ ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃም ያሳያል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለትም ፓሪስ የሚገኘውን ኖተርዳም ካቴድራልን መጎብኘታቸውም ይታወሳል። ጉብኝቱ የቅርሱ መጠበቅና ባህላዊ እንዲሁም የዓለም አቀፋዊ ዋጋን ያመላከተና ለኢትዮጵያ ትርጉም ያለው ትምህርትን የሰጠ ስለመሆኑ በጉብኝቱ ወቅትም ተነስቷል። በአዲስ አበባ ከተማ የንግዱ ማህበረሰብ ግብር በመክፈልና በበጎ ፈቃድ ተግባራት ላይ የሚያደርገውን ተሳትፎ የልማት ፕሮጀክቶችን በማሳለጥ በኩል ከፍተኛ አቅም መፍጠሩን ከንቲባ አዳነች አቤቤ ገለጹ። የንግዱ ማህበረሰብ ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ የንግዱ ማህበረሰብ የምክክር መድረክ በአድዋ ድል መታሰቢያ ሙዚየምም ተደርጓል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ ወቅት እንደገለጹት ከሆነም የንግዱ ማህበረሰብ መድረክ በወረዳና ክፍለ ከተማ ሲካሄድ መቆየቱንና ዛሬ ደግሞ እንደ ከተማ አቀፍ መደረጉንም አንስተዋል። በመዲናዋ ለተገነቡ ፕሮጀክቶች ስኬት የንግዱ ማህበረሰብ ግብር በመክፈልና በበጎ ፍቃድ ተግባራት ላይ ያደረገውን የነቃ ተሳትፎ የልማት ስራን በማሳለጥ አቅምና ጉልበት ስለመፍጠሩ ከንቲባዋ ጨምረውም ተናግረዋል። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ኢምፖክስ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታወቀ። በህመሙ ተይዟል ተብለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ዓመት ቀን ዕድሜ ባለው ጨቅላ ህፃን ላይ ሲሆን እናቱም በቫይረሱ ስለመያዟም ተነስቷል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ስለመሆኑም ተነስቷል። ቫይረሱ የተገኘበት ጨቅላ ህፃንና እናቱ በለይቶ ማከሚያ ውስጥ አስፈላጊ የሕክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳላጋጠማቸው የሀገሪቱ የጤና ባለስልጣን ባወጡት መግለጫ አስታውቀዋል። ባለፈው ዓመትም ነሐሴ በሶማሌ ክልል ፋፋን ዞን ቀብሪ ዳር ወረዳ የዚሁ በሽታ ምልክቶች የታዩበትና በበሽታው የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆያ ውስጥ እንዲሆን መደረጉን ከክልሉ ጤና ቢሮ የተገኘው መረጃም ያሳያል። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት ዝግጅቶች መጠናቀቃቸው ተገለጸ። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት ዝግጅቶች መጠናቀቃቸውን የትምህርት ፈተና ምዘና አገልግሎት ዋና ዳይሬክተር አቶ እሸቱ ከበደም ተናግረዋል። አብዛኛውን ጊዜ ፈተና ሲነሳ የፈተና ስርቆትና ኩረጃ አብሮ የሚነሳም ሲሆን ይህን ለማስቀረት መንግስት ከ2017 ዓ.ም ጀምሮ የ12ኛ ክፍል ሀገር አቀፍ ፈተናን ተማሪዎች ከተማሩበት ትምህርት ቤት ወደ ዩኒቨርሲቲዎች ገብተው እንዲፈተኑ ማድረግ መጀመሩም ይታወሳል። ለፈተና ስርቆትና ኩረጃ የሚያግዙ ድምፅና ምስልን የሚወስዱ ማንኛውም መሳሪያዎችን ተማሪዎች እንዳይጠቀሙና ይዘውም እንዳይገኙ በመከልከል ጥብቅ ፍተሻ እንደሚደረግ የገለጹት ዋና ዳይሬክተሩም ተይዘው ሲገኙም እርምጃ እንደሚወሰድባቸው ጨምረውም ተናግረዋል። ተማሪዎች ፈተናን ለመስረቅና ለመኮረጅ የሚያባክኑትን ጊዜ ትምህርቱን በሚገባ ቢያጠኑበት መልካም ነው ሲሉም ነው የተናገሩት። በበይነ መረብና በወረቀት የሚሰጠው የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተናን በተሳካ መንገድ ለመስጠት የትምህርት ተቋማት የቁሳቁስና የተለያዩ ዝግጅቶችን አጠናቀው ተማሪዎችን በመጠበቅ ላይ እንደሚገኙ ኃላፊው ጨምረውም ተናግረዋል። ክቡራትና ክቡራን ተመልካቾች የዕለተ ሰኞ የሰዓቱ መረጃዎች ከፕራይም ሚዲያ እንደቀጠሉ ነው። አሁን ደግሞ ወደ አንድ ዓለም አቀፍ ጉዳይ እናልፋለን። የሩሲያን የድሮንና የሚሳኤሎችን ጥቃት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲንን ድርጊት አወገዙ። ከፕሬዝዳንት ፑቲን በርካታ የትብብር መስኮች ጋር ለመስራት ብዙ ጥረቶች እየተደረጉ በሚገኙበት በአሁኑ ወቅት የሰላሙን ጥረት ወደ ኋላ የሚጎትት ነው ሲሉ ነው ፕሬዝዳንቱ ሁኔታውንም የኮነኑት። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸውም የዋሽንግተን ዝምታ ፑቲን ይህንን ጥቃት እንዲፈጽሙ ያደረጋቸው ነው በማለት ድርጊቱን አውግዘዋል። በዚህም
አሜሪካ በሩሲያ ላይ ጠንከር ያለ ማዕቀብ በመጣል ጫና ማሳደር እንደሚገባት ነው ጨምረው ዜሌንስኪ የሚያሳስቡት። የፈረንጆቹ 2022 ዓ.ም ጀምሮ በአንድ ምሽት ከተፈጸሙ ጥቃቶች ሁሉ የትናንቱ ምሽት የ367 የድሮን እና የሚሳኤል ጥቃት ከፍተኛ ቁጥር ያስመዘገበ መሆኑን በመግለጽ በጥቃቱም 12 ሰዎች እንደተገደሉና ቁጥራቸው በውል የማይታወቁ ሰዎች ደግሞ መቁሰላቸውም ተሰምተዋል። በሌላ በኩልም ትራምፕ ለዜሌንስኪም ከክፉ ንግግር ሊቆጠቡ ይገባል በማለት ጠንከር ያለ መልእክት መሰንዘራቸውን የዘገበው ቢቢሲ ነው። ክቡራትና ክቡራን ተመልካቾች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩ። አመሰግናለሁ።